እድር በመጀመሪያ በእንደዚህ አይነት ሀገር ምን ያህል አስፈላጊ ነው? ለምንስ አስፈላጊ ነው ብለሽ ታምኛለሽ? ኢትዮጵያውያኖችን አይመጥነንም። አስከሬን ቁጭ አድርገን ገንዘብ መለመን የሰውን ችግር በደንብ አድርጎ የተረዳ በተለይ ደግሞ የአሜሪካና የካናዳን ህይወት ቀደም ባለው ጊዜ ሰው ሲሞት ቤተክርስቲያን ሙዳይ ይቀመጥና ይለመን ነበር። አሁን ደግሞ ዘመኑ ቴክኖሎጂ ተባለና ጎፈንድሚ መጣ። እድር ስንል ሀገራችን የሆነ ልዩ ስሜት ይፈጥራል። ሊያውም ሀዘን እንኳን ቢሆን እድር የሚያደርገውን እርዳታ አያደርግም። ያ ማለት ምንድን ነው? ሁለቱም ግን ልመና ነው። ሁለቱም ግን ለአስከሬን ክብር አይደለም። እኛ በሀገራችን አስከሬን በጣም ይከበራል። የካናዳና የኢትዮጵያ እድር ልዩነት ምንድን ነው? እስኪ እያነጻጸርሽ ንገሪኝ። ቀብር ላይ የሰው እጥረት የለም፣ ያለው የፋይናንስ እጥረት ነው። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት እንደተለመደው ተመልሰናል። ዛሬ ለቤታችን አዲስ የሆነች ለብዙዎች እናት የሆነች እኔም ልክ እናት ስለሆነች እናት አንቱ አይባልም እና አንቺ እያልኩ እንዳወራ ተፈቅዶልኛል፣ እንዳትወቅሱኝ እንጂ ትልቅ አክብሮት ያለኝ እንግዳ ነው ዛሬ ይዤላችሁ የመጣሁትኝ። ብዙዎቻችን በጣም በሚገርም ሁኔታ ከሀገራችን ስንወጣ ወደኋላ ጥለናቸው የመጣን የሚመስሉን ብዙ ባህሎች አሉን። ከዛ ውስጥ ትልቁ ብለን የምናስበው ማህበራዊ እሴቶቻችን እድር፣ እቁብ፣ ማህበር የመሳሰሉት ናቸው። እነዚህ እጅግ አገራችን እንድንናፍቅ የሚያደርጉ በዚህ በቢዚው ዓለም ደግሞ በአሜሪካን፣ በካናዳ፣ በአውሮፓ ብንፈልጋቸው እንኳን ጊዜ ያለ የማይመስል ሩጫ ያለበት ዓለም ላይ ነው ያለነው። ነገር ግን ይሄን ሁሉ ደግሞ አቻችሎ ይሄ ነገር በዚሁ አገር ላይ ሲካሄድ ማየት ልዩ ስሜትን ይፈጥራል። ዛሬ በዛ ጉዳይ ላይ እናወራለን። በተለይ ደግሞ እድርን በተመለከተ ምን ይመስላል፣ ኢንሹራንስ ባለበት ሀገር፣ ዘመናዊነት ባለበት ሀገር ከህጋዊስ አንጻር እንዴትስ ተቻለ፣ ምን ያህል ጠቃሚ ነው? በጣም ብዙ ነገሮች እናያለን። እናንተም ትጠቀሙበታላችሁ። ታዲያ እንደ ሁልጊዜው ይሄንን ፕሮግራም ላይክ በማድረግ እንድትጀምሩት ማስቸገር እፈልጋለሁ። እንዲሁም ለቤታችን አዲስ የሆናችሁ እንኳን ደህና መጣችሁ። ለመጀመሪያ ጊዜ ካያችሁን ቤተሰብ ሁኑን። እስከ መጨረሻ አብራችሁን ቆዩ። እንዬ እንደምናለሽልኝ፣ ፍቃድሽ ሆኖ ወደዚህ ፕሮግራም ስለመጣሽ እጅግ በጣም አድርጌ በእኔና በተመልካቾች ስም አመስገን እፈልጋለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ኪዲ። እንደምነሽ? ደህና ነሽ ወይ? እንግዳሽም አድርገሽ ስለጋበሽኝ ደግሞ እኔም አመሰግናለሁኝ። በጣም አመሰግናለሁ። እስቲ እንተዋወቅሽና ስምሽን፣ የት እንደምትኖሪ ለተመልካቾች ግለጭልን። እሺ፣ እንግዲህ እናኑ ቶላ እባላለሁ። የምኖረው ቶሮንቶ ነው። የተወለድኩት ኢትዮጵያ ቂርቆስ ሰፈር የቂርቆስ ልጅ ነኝ እና ካናዳ ከመጣሁ ብዙ ዓመቴ ነው። እና እንግዲህ ያው እንደ ማንኛውም ስደተኛ እንደ ስደት አላየውም። እኔ እንኳን እንደ ሀገሬ ነው። እግዚአብሔር መሬትን ሲፈጥር በአንድ ቃል ነው የፈጠረው፣ ሰው ነው የከፋፈለው እና እግዚአብሔር ይመስገን እንግዲህ እስካሁን ይኸው ከ30 ዓመት በላይ እዚህ ሀገር ኖሬያለሁ። በጣም ደስ ይላል። 30 ዓመት ሙሉ እንዬን ብዙዎች የሚያውቋት በፈገግታዋ፣ በእናትነቷ፣ ባላት አቅም ሰውን ስታግዝ፣ ኮሚኒቲውን ቀና ለማድረግ ባላት እውቀትና አቅም ጎንበስ ቀና ስትል ነው። ለዛም ትልቅ አክብሮት ይገባሻል። ዛሬም እንግዲህ እድር የሚለውን ነገር ልንመለከት ነው። ምናልባት አንዳንድ ሰዎች አይ ደግሞ በካናዳ ላይ እድር፣ በአሜሪካ ላይ እድር ኢንሹራንስ በሞላበት አገር ላይ የሚል አስተያየት ሊሰጡ ይችላሉ። አንዳንድ ሰው ደግሞ እድርማ በጣም በጣም ወሳኝ ነገር ነው ብለው እስከ ማቋቋም የደረሱ አሉ። እስቲ እድር በመጀመሪያ በእንደዚህ አይነት ሀገር ምን ያህል አስፈላጊ ነው? ለምንስ አስፈላጊ ነው ብለሽ ታምኛለሽ? ልክ ነው። ኢንሹራንስ አለ። ብዙ ሰውም ኢንሹራንስ አለው። በእኛ ህብረተሰብ እንኳን ኢንሹራንስ ብዙም ሰው ጠልቆ አልገባበትም። ሆኖም ግን ኢንሹራንስ ቢኖርም እንኳን እድር የሚያደርገውን እርዳታ አያደርግም። ያ ማለት ምንድን ነው? እድር ያው አንድ ሰው በሚያርፍበት ጊዜ መሸኛ ነው፣ ቀሪው ቤተሰብ መሸኛ ነው እና ወዲያውኑ በ2 በ3 ቀን ውስጥ መገኘት አለበት። ኢንሹራንስ የሆነ እንደሆነ ፕሮሰሱ ብዙ ነው፣ ለቀብር አይደርስም። ስለዚህ እንግዲህ ህብረተሰባችንም ደግሞ ኢትዮጵያውያኖችን አይመጥነንም። አስከሬን ቁጭ አድርገን
ገንዘብ መለመን እና ስለዚህ ከዛ የሚያወጣን እድር ስለሆነ የእድር ጠቃሚነት ብዙ ያውቀዋል አሁን ብዬ አምናለሁ። አንድ በጣም ብዙ በተለይ እኔ በተደጋጋሚ የማቀርበው የቤታችን በጣም ትልቅ እንግዳ አቶ አብነት ፋይናንስ ባለሙያ ነው። ብዙ ጊዜ በተደጋጋሚነት ለእኛ ማህበረሰብ ፍጹም አይመጠንም ብሎ የሚያነሳው ጎፈንድሚ የተባለ ከጊዜ በኋላ የተለመደ ልምምድ አለ። ያንን አንድም ትልቅ መፍትሄ ብሎ ለምን በሀገራችን እንኳን ያኔ አያቶቻችን ብዙ ሀብት ሳይኖራቸው ባላቸው አቅም ሰው ተለምኖ እንዳይቀበር እጅግ በጣም የሚገርም አይነት ያበረከቱልን ወይም ደግሞ ያቆዩልን ባህላችን፣ እሴታችን እድር ነው ብል እኔ እውነታ አለው ብዬ ነው የማምነው። በዚህ በሰለጠነ ሀገር ብዙ ሰው ገንዘብ አላቸው ብሎ በሚያምንበት ደግሞ ጎፈንድሚ ሲለመን ማየት በጣም የተለመደ ነው። እድርን ወደዛ ይሄንን ለማስቀረት የተገባበት ነው ብለሽ ታምኛለሽ ወይስ ባህሉን ለማስጠበቅ ያክል ነው? በእርግጥ አሁን የምትየው ነገር ቀደም ባለው ጊዜ ሰው ሲሞት ቤተክርስቲያን ሙዳይ ይቀመጥና ይለመን ነበር። አሁን ደግሞ ዘመኑ ቴክኖሎጂ ተባለና ጎፈንድሚ መጣ። ሁለቱም ግን ልመና ነው። ሁለቱም ግን ለአስከሬን ክብር አይደለም። እኛ በሀገራችን አስከሬን በጣም ይከበራል። በየትኛውም ደረጃ የሚኖር ሰው ቢሆን አስከሬን በጣም ክብር ነው። ስለዚህ የኛ ኮሚኒቲ ከእንደዛ አይነት ባህል መውጣት አለበት። በየትኛውም ዓለም የምንኖር ከዛ ባህል መውጣት አለበት። አገራችን የፈለገው አይነት ሰፈር ቢኖር ለምኑ አይቀብርም፣ እድር አለው። ይብዛም ይነስም እድር አለው። ስለዚህ እኛ ደግሞ እዚህ የተስተካከለ ሀገር እያለን የማይሆንበት ምክንያት የለም እና እድር በጣም ኢምፖርታንት ነው። እድር ስንል ሀገራችን የሆነ ልዩ ስሜት ይፈጥራል። ሊያው ሀዘን እንኳን ቢሆን ሀዘኑን አንድም ከሚያበርደው ወይም ከሚያጽናናው አንደኛው እድር ነው። አንድ ሰው እድር ሳይኖረው ህይወቱ ቢያልፍ ሀዘኑን እጥፍ ነው የሚያደርገው አገራችን ላይ። ለምን? ልክ እድርተኛው ይነገራል። ስርዓቱ ራሱ ልዩ ነው። ዛሬ ወተን ስናየው ነው ያንን የምናስተውለው። ውስጥ ሆነን ስናየው ግን ይሆናል አይደለ? ሁሌ እዛ ያለን የሚመስለው። ከጥሩምባው ብናስበው ወዲያው ኃላፊው ይነገረዋል፣ ቤቱ በሰው ይሞላል፣ ስራ ይከፋፈላሉ። በጣም የሚገርም ስርዓት ነው። አሁን ላይ ቁጭ ብለን ወደኋላ ስንመለከተው የካናዳና የኢትዮጵያ እድር ልዩነት ምንድን ነው? እስቲ እያነጻጸርሽ ንገሪኝ። ሁለቱም አይነት ማነው የኢትዮጵያ አይነቱ እድር በጣም አለ ካናዳ ውስጥ እኮ። አሁን ካናዳ አሁን ቶሮንቶን ብንትን ብንል አሁን የማርያም እድር አለ ከቶሮንቶ ውስጥ እና ብዙ ሰው የዛ እድር አባል ነው። የሚያስፈልገውን ነገር ሁሉ የቀብር ስነስርዓቱን ሁሉን ነገር ያደርጋል እና እንደዛ አይነት እድር አለ። አሁን እኛ ደግሞ ትንሽ ከባህላዊ እድር ለየት ያለ ያቋቋም ነው ዋስትና የሚባል እድር አለ። ያ እድር ከሌላው እድር የሚለይበት ምንድን ነው እንግዲህ መሰረቱ እንዳልነው አስከሬን አስቀምጦ ከመለመን መላቀቅ ነው። በአሁኑ ጊዜ ደግሞ የፊውነራል ኤክስፔንስ በጣም እየጨመረ ነው የመጣው እና ወደፊትም ደግሞ የበለጠ እንደሚጨምራል የማይቀር ነገር ነው። ኑሮ እየተወደደ ነው የሚሄደው። ስለዚህ አሁን ይሄንን ዋስትና የሚባለውን እድር እንዴት መሰለሽ፣ እኔም እንደ ከካሊፎርኒያ ልጆች አሉኝ። ያው የወለድሽው ብቻ አይደለም ልጆች፣ እኔ ብዙ ልጆች አሉኝ። የጓደኛ ልጆች ናቸው እና ከነሱ ነው የሰማሁ ያወቅኩት ይሄንን እድር እና ሌሎችም ደግሞ የእድራችን ፕሬዚዳንት ያደረግነው ዮናስ አለ፣ ጌታሁን አለ እና እነሱም ደግሞ ከተለያየ ቦታ ይሄን ኢንፎርሜሽን አርገው እንዲያውም የባይሎውም ኮፒ አለን ብለው ይዘውት ነበርና እንደ አጋጣሚ ወሬውን አነሳሁት እኔ እና እኛም አለን ምናምን ተብሎ ትንሽ እድር ነበረችን እና ለዛ ኢንትሮዲውስ አደረግን ያንን እድር እና ይቋቋም። ይሄ እድር ምንድን ነው ልዩነቱ? በአሁኑ ጊዜ ብዙ ኢትዮጵያዊ አለ በየቦታው። የግሩፕ ማለት የሚተዋወቀው ሰው ብዙ ነው። ቀብር ላይ የሰው እጥረት የለም፣ ያለው የፋይናንስ እጥረት ነው። ስለዚህ ምንድን ነው ይሄኛው እድር ብዙዎች ደግሞ በየወሩም ሆነ በየ6 ወሩም ሆነ በየምናምኑ መሰብሰቡ፣ ቀብር መሄዱ፣ ለቀብር ካልሄዱ ቅጣቱ ምናምኑ ስላለ
ያም እድር ኖሯቸው ይሄም እድር ውስጥ ያሉ ብዙ ሰዎች አሉ። ይሄ ምንድነው? ጥሩ ፋይናንስ ይሰጣል። አንድ ሰው እድርተኛ መሆን ከፈለገ በኦንታሪዮ የሚኖር ከ18 ዓመት በላይ ያለ ይመዘገባል። መመዝገቢያው ስንጀምረው 125 ብር ነበረ። አሁን 250 ብር ሆኗል። እና የእድሜ ገደብ የለውም። ማንኛውም አዛውንትም ማንም ሰው ይመዘገባል። እድሜው ከፍ ብሏል አንመዘግብ የሚባል ነገር የለም። ያው እንዳልኩሽ ያንን ችግር ለመቅረፍ ስለሆነ የሚፈለገው። ስለዚህ የቀባሪ ችግር ስለሌለ ፋይናንሱ ስለሆነ ችግሩ ፋይናንሱን በጊዜው ለመስጠት ሲባል ይሄ እድር ይሄንን ተቋቋመ እና ሲጀመር 1000 ሰው ሲሞላ ነበረ ፋንክሽን ያደርጋል ብለን ያሰብነው። ግን ኮቪድ መጣ፣ የሆነ ነገር ሆነ። ባለው ሰው ከተመዘገበው ሰው ውስጥ አንድ ልጅ ሞት አረፈ በድንገት፣ ያውም ወጣት ነው 50 ውስጥ ያለ እና በቃ ባለው ሰው በሱ እንጀምር ተባለ እና እድሩ ተጀመረ። ምንድነው ይሄ እድር የሚያደርገው? ለምሳሌ 250 ምናምን ሰዎች ነበር ያ ልጅ ባረፈበት ጊዜ እና ሁላችንም 25 ብር ወደ እድሩ አካውንት ውስጥ እናስገባለን። በነገርሽ ላይ ወርሃዊ ክፍያ የለውም። ሰው በሚሞትበት ጊዜ አባል በሚሞትበት ጊዜ በመገናኛችን ፖስት እናደርጋለን እና ኢሚዲየትሊ ያንን 25 ብር ወደ እድሩ አካውንት ኢትራንስፈር ማድረግ ነው። ኢትራንስፈር ማድረግ የማይችሉ ደግሞ ብዙ ሰዎች ሊኖሩ ይችላሉ። ብዙም ባይሆኑ ጥቂቶች አሉ። እነሱ ደግሞ የባንክ አካውንት ቁጥር አላቸው፣ አብሮ ፖስት ይደረጋል እና እዛ ሄደው ባንካቸው ባንክ ኢንፐርሰን ሄደው ከፍለው ደረሰኙ ላይ የሚጻፍ ነገር አለ። አይዲ ነምበር የምንለው ነገር አለ። ያ አይዲ ነምበር ኢምፖርታንት ነው። አይዲ ነምበራቸው እና የሟቹን አይዲ ነምበር አድርገው ፒክቸር አድርገው ፖስት ያደርጉልናል። ሌሎቹ ግን የትራንስፈር ሲያደርጉ ሲስተሙ አውቶማቲካሊ ለዋስትና ያ ሰው መክፈሉን ኮንፈርም ያደርግልናል እና ሀስል ፍሪ ነው እንደውም የምንለው ይሄንን እድር። እና ሌላው አንዳንድ ሰዎች ምን ይጠይቁናል መሰለሽ፣ እድር መገናኛ ነው፣ እድር እና የእናንተ እድር ሰው አይቀብርም ምናምን የሚባል ነገር አለ። ያ አይደለም መንፈሱ። እኛ ለምሳሌ አሁን እንደ ባይተዋር ነኝ፣ ብዙም ሰው የለኝም እና ቤተሰቤን እድሩ በመሸኛ ጊዜ እንዲረዳልኝ ይፈልጋለሁ የሚል ሰው ካለ አፕሊኬሽኑን በሚያስገባበት ጊዜ ሜምበርሺፕ ፎርሙን በሚሞላበት ጊዜ ኖት አብሮ ማያያዝ ይችላል። እስከዛሬ ብታምኙም ባታምኙም ከ1000 በላይ ሆነናል። አንድ ሰው ነው እንደዚህ አይነት ነገር አያይዞ ያስገባና ሌላው ደግሞ የመቅበሩ ግዴታ አይኖርብሽ እንጂ ለምሳሌ አሁን እድርተኛ ሆንሽ አልሆንሽ የምትቀብሪው ሰው አለ አይደለም? እና ኢንፎርሜሽኑን በሙሉ ፖስት እናደርጋለን። የቀብሩ ስነስርዓቱን፣ የሚቀመጡበትን፣ የቀብሩን ጊዜ፣ ቦታ፣ ሁሉን ነገር እና መቅበር የሚፈልገው ሰው ሁሉ ሄዶ ኢንፎርሜሽኑ አለው ይቀብራል። እና እድሩ አይቀብርም የሚለው ትክክል አይደለም። ምንድነው እዛ ሄዶ ስም ጠርቶ ቅጣት አለብህ ምናምን የሚለውን ነው ፍሪ የሆነው እንጂ የሚፈልግ ሰው ሄዶ መቅበር ይችላል እና ምንም የተደበቀ ኢንፎርሜሽን የለውም ለማለት ነው። እና ይሄ እድር ምንድነው ማንን ነው የሚረዳው? በስራ ውጥረት ያሉ ሰዎች፣ ቀብር መሄድ የማይችሉ ሰዎች ቅጣት እንዳይበዛባቸው እንትን ይጠቅማል እና ብዙ ሰው ተጠቅሞበታል። አሁንም ቁጥራችን ወደ 1100 ውስጥ ገብተናል እና እንደውም አሁን መጨረሻ ላይ 2 ለሞቱ ሰዎች 20,000 ብር የመክፈል አቅም ኖሮናል። እና ያ ደግሞ በቃ አንድ ሰው ካረፈ ወዲያውኑ ዴት ሰርቲፊኬት ብቻ ነው የሚያስፈልገው። እሱን አምጥቶ በ2-3 ቀን ውስጥ የሚሰጥ ነው፣ በቼክ ነው የሚሰጠው። እና ያው ሟቹ ቤኔፊሻሪውን ይሞላል ፎርሙ ላይ እና ይሰጣል ማለት ነው። 2 ሰው ሙሉ እንላለን። እንደውም አንዳንዴ ድንገት አንዱ ባይኖር እኛ ደግሞ ገንዘቡን ሪሊዝ ማድረግ በሌላ መንገድ አንችልም። በቼክ ብቻ ስለሆነ ቼኩን ፈርሞ ወስዶ ካሽ የሚያደርግ ሰው ያስፈልጋል እና 2 ሰው ሙሉ እንላለን። 2 ሰው ይሞላሉ። የመጀመሪያው ሰው ካለ ይወስዳል፣ የመጀመሪያው ሰው ከሌለ ደግሞ ይላል። ስለዚህ ያለምንም ችግር ያለምንም የገንዘብ እጥረት በጣም በጥሩ ሁኔታ የቀብሩ ስነስርዓት ይካሄዳል ማለት ነው። እና ይገርምሻል ይሄ ነገር ከተደረገ በኋላ
አሁን እንደ በፊቱ ይሄ ቤተክርስቲያን ሲለመን አላይም። አልፎ አልፎ ጎፈንድሚ አያለሁኝ አሁንም እና ከዛ እንግዲህ እንላቀቃለን ወደፊት ብዬ ተስፋ አደርጋለሁኝ እና ይሄ እድር ሁሉም ጋር ቢሆን ይጠቅማል እና እድር ትልቅ አሴት ነው እንዳልሽው ከወላጆቻችን የተቀበልነው ነው። እኛ ደግሞ እንደ ሀገሩ አኗኗር የሚመች ለሁሉም ሰው የሚያመች ነገር ግን ለችግር ፈጥኖ የሚደርስ ነገር ነው እና እድር በጣም በጣም ጠቃሚ ነው። ትልቅ ሀብታችን ነው፣ ከሀገራችን ከወላጆቻችን የወረስነው። ይሄ አሁን የገለጽሽው እድር የሰውን ችግር በደንብ አድርጎ የተረዳ በተለይ ደግሞ የአሜሪካና የካናዳን ሕይወት በደንብ ያጠና አይነት ዘመናዊ እድር ነው። በጣም በሚገርም ሁኔታ ብዙ በአሜሪካን በካናዳ ከተሞች ያሉ ይሄንን ትልቅ ትምህርት እንደሚያገኙ እርግጠኛ ነኝ። አንድ ጥያቄ ምናልባት ልጠይቅና ግን በጣም ብዙ ነገሮች እናነሳለን። ያከፋፈሉን ሁኔታ ነግረሽናል። ለምሳሌ አንድ በጣም ቻሌንጅ የሚሆነው በእኛ ማህበረሰብ ስራው ጥሩ ሆኖ ፍላጎቱ ጥሩ ሆኖ ተናቦ መስራትና በተለይ ቮለንቲር ላይ በጣም ደካሞች ነን። ብዙ ነገር ኮሚኒቲያችን እድራችን አሁን ትልቅ ወደ ኢንቨስትመንት ራሱ መቀየር የሚቻል አይነት ባህል ልምምድ ነው። ነገር ግን ይሄ ማድረግ የማይቻለው ቮለንቲርን እንደ ባህል አላስተማሩንም። ብዙ ጊዜ ይዘን የመጣናቸው ነገሮች ላይ ልክ ያን ልምምድ ስለሌለን ስራው ላይ ክፍተት ሲፈጠር እንመለከታለን። ለምሳሌ እንደ ኃላፊነት አለመውሰድ፣ እንደ ግዴታ አለመውሰድ ቮለንቲርን አንድ ሰው ደሞዝ ተከፍሎ ሲሰራ ብቻ ግዴታ ያለበት አድርጎ መቁጠር ስራው ላይ ችግር ይፈጥራል። አንቺ ስትናገር የሰማሁት ነገር አለ። ሪሲት ከከፈሉ በኋላ ግሩፑ ላይ ፖስት እንዲያደርጉ እናደርጋለን ብለሻል። እስቲ የስራ ክፍፍላችሁን ይሄን ሁሉ መቼም 1000 ሰው ክፍያ መቀበል ቀላል አይደለም። ኢትራንስፈር 1000 ሰው በአንዴ ሲልክ እንዴት ነው? ይሄን በደንብ አስረጅን። ለምን ይሄንን አዳምጦ የስራ ልምድ ወስዶ ቀጥታ ወደዚህ ሊገባ የሚችል ብዙ ሰው ስላለ ማለት ነው። አዎ እንግዲህ ምንድን ነው መሰለሽ ኢትራንስፈር ሲደረግ ባንኩ በኢሜይል ነው የሚያሳውቀው። በኢሜይል ያሳውቃል እና 7 ቦርድ ሜምበሮች አለን እና ፕሬዚዳንት አለን፣ ገንዘብ ያዥ እና ጸሐፊ፣ ሌሎቻችን አባል ይኖራል እና እንከፋፈላለን። ለምሳሌ ከኢሜይሉ ላይ የከፈሉትን ሰዎች ማኑዋሊ ነው አሁን ፒዲኤፍ አለን እናደርግና ምንድን ነው ዳታ አለን። ዳታው ላይ ኮለም ተደርጎ የሞተው ሰው አይዲ ነምበር ይጻፍና የከፈሉ ሰዎች ማርክ ይደረጋል። ያላልከፈሉ ሰዎች ደግሞ እንዲከፍሉ ይደረጋል ማለት ነው። በሪሲት ደግሞ የሚልኩ ሰዎች ያው ፖስት ያደርጋሉ፣ መልቀም አለ። ነገር ግን አሁን ምንድን ነው በኢትራንስፈር የሚያደርጉት ይቀላል። ምክንያቱም አሁን የምናስበው ሲስተም አለ። ያንን ሲስተም ለመጠቀም ሀሳብ አለን ከባለሙያዎች ጋር ተነጋግረንና ምንድን ነው ከባንኩ ጋራ ይያያዝና አውቶማቲካሊ ባንኩ ስክሪን አውት እንዲያደርግ ያልከፈሉትና የከፈሉትን ሰዎች ለማድረግ ሀሳብ አለን። አሁን ግን በቃ በደንብ በቃ ራሳችንን ሳክሪፋይስ አድርገን ነው የምንሰራው እና ደግሞ ሁላችንም እንዴት ነው ደስ ብሎን ነው የምንሰራው። እንደ አጋጣሚ ቦርድ ውስጥ ያለን ሰዎች ከሌ ሰራ ከሌ ያልሰራምም አንባባልም። ጫናውም የተወሰነ ሰውም ላይ ቢደረግ ግድ የለንም እና ጥሩ ነው። የስራ ግንኙነታችን በጣም ደስ ይላል እና አይሆን በዚህ አይነት ይቀጥላል ብዬ ተስፋ አደርጋለሁኝ። አይ ይቀጥላል፣ ምንም ጥርጥር የለውም። በአንቺ ስማይል ራሱ መገመት ይቻላል። ሌላው ደግሞ ምን ያህል ይሄን እድር ስሙዝ አድርጎታል፣ በተለይ ደግሞ ለወጣቶቹ እጅግ በጣም የተመቸ ነው ብለሽ ታምኛለሽ? ለምን እድር ስብሰባ ካልመጣ ቅጣት። አሁን ስብሰባ በጣም ሰው የሚማረርበት ነገር በዚህ በሩጫ ዘመን ሰው ሰርቶ በሚኖርበት ዓለም ላይ ስብሰባ ይባላል። ስብሰባ ሀገራችን ወይ ንፍሮ አልቀቀልክም ወቀሳ ነው፣ ወይ እድር አለብህ ነገር ነው ክፍያ። ነገር ግን ይሄ ፕራክቲስ ከሌለ አሁን ገንዘብ ብቻ መስጠት ከሆነ ስብሰባው ያስፈልጋል ብዬ አላምንም። እናንተ ስብሰባ አላችሁ ወይ? እስቲ ስለሱ ንገሪኝ።
እኛ ምንድነው መሰልሽ የምናደርገው ቦርዱ ነው የሚሰበሰበው። አሁን ምን ሆነ መሰልሽ ይሄ ሁሉ ሰው አሁን ዋትሳፕ ላይ ነው ግንኙነታችን። እዛ ላይ ብዙ ሰው ብዙ ነገር ፖስት ያደርጋል። እባካችሁን ፖስት አታድርጉ፣ ይሄ ለዋትሳፕ ስራ ብቻ እንጠቀምበት ብለን ብዙ ጊዜ እንትን አለን አሳወቅን እና ሰለችሽ የለ አንዳንድ ነገር በቃ እንደዛ ሆነ። አሁን ምን አደረግን? በግሩፕ ከፈል ነው። ኢትራንስፈር ለሚያደርጉ ሰዎች አንድ ግሩፕ አደረግንላቸው እና አድሚን ብቻ የሚልክበት እንግዲህ አናውንስ ማድረግ ብቻ ነው፣ ከነሱ የሚጠበቅ መልስ ስለሌለ። ነገር ግን አደሴም ታይም ደግሞ ይሄንን ስናደርግ ያስተዋወቅ ነው ምንድን ነው ማንም አባል ለእድሩ ይጠቅማል የሚለው ሀሳብ ካለው ወይንም ደግሞ ቅሬታ ካለው ሀሳብ መስጠት ከፈለገ ለአድሚኖቹ መላክ ይችላል እና ለጠቅላላ ሜምበሩ ፖስት ይደረግ ከተባለ ደግሞ ይደረጋል በአድሚኖቹ በኩል እና ያ አሁን ሶልቭ አድርጎልናል ፕሮብሌሙን። ይሄኛው ግሩፕ ደግሞ ርሲቱን የግድ ፖስት ማድረግ ስላለበት ብዙም ስላልሆነ ደህና ነው። አሁን በጣም እየተስተካከለ መጥቷል እና ይሄ ችግር ብዙ ነበረብን። ይሄ ዝም ብሎ በዓል ሲመጣ ደግሞ የሚዲያ ነገሮችን ፖስት ማድረግ እና የሰው ጫጫታ በዛበት እውነት ነው እና ስልካችንም በጣም ከአቅሙ በላይ ሆነበት የሁላችንም እና ያንን በዛ መልክ ሶልቭ አደረግ ነው እና ይሄ ነው ያለው ሁኔታ፣ የመገናኛችን ሁኔታ። በኢሜይልም ተደራሽነት ለማድረግ እየተሰራ ነው። ብዙ ሰው ኢሜይል በአሁኑ ጊዜ ቴክስት ነው ብዙ ሰው የሚያየው ምናምን እና በእንደዛ ነው እየሰራሽ ስትሄጂ እየተማርሽ የምትሄጁ ብዙ ነገር አለ እና አሁን ረዥም ጊዜ ነበር የተቸገርነው። ይሄ ፖስት አታድርጉ ዝም ብለን አንዴ በቮይስ ሜሴጅ እንተዋለን፣ እባካችሁ ፖስት አታድርጉ፣ ደግሞ ያለ ሰዓት አታድርጉ፣ ሰውን ለሊት ይቀሰቅሳል፣ እንደዚህ እንል ነበር። ግን ይሄንን ሶሉሽን ከሂደት ብዛት ያው ተማር ነው ማለት ነው እና አሁን ወደ 800 ሜምበሮቻችን ከመረበሽ ድነዋል። መልእክት አይበዛባቸውም። አድሚን ብቻ ነው የሚልከው። ያ ሊደርሺፕ የተለየ ቦታ አለው። ለምን አንድ ሰው መሪ ነው ሲባል ያ ማለት ከኋላ የሚመራ አለ ማለት ነው። መሪነት የተለየ ስጦታ አለው። ትዕግስት ይጠይቃል። መፍትሄ ፕሮብሌም ሶልቨር መሆን አለብሽ። ችግሮች ልክ አሁን አንቺ እንዳልሽው ቻይ መሆን ይፈልጋል። የተበሳጨ ሰው ሊደውል ይችላል። የከፋው ሰው፣ እናቴ ናፈቀችው ሰው፣ ብዙ አይነት ሰዎች አሉ። እሱን ሁሉ በትዕግስት ሳይከፍል ረስቶት ከፍያለሁ ብሎ የሚጣላ ሰው ሊሆን ይችላል። ከፍሎ ደግሞ ሪሲቱን ምናልባት ሳታዩት ቀርቶ ቅር ሊለው የሚችል ሰው አለ። እንደሱ አይነት አጋጣሚዎች ካሉና ምን አይነት መፍትሄ እንዳላቸው ንገሪኝ። ያጋጥማል። ለመሰለሽ አሁን ለምሳሌ አድሚን ብቻ የሚልክበት እንትና ግሩፕ ፈጠርን አልኩሽ እና አንዳንድ ሰዎች ደግሞ ደውሉልን፣ ችግር ካለ ደውሉልን እንላለን እና ደውለውልኝ እንዴ እናንተ ምንም እንዳንተነፍስ ዘጋችሁብን እንዴት ይሻላል ምናምን ብዙ ሰው እንደሱ ብሎኛል። ሁላችንም በተለያየ ሁላችንም እናገኛለን መልዕክት እና እንዴ ኧረ ተው እንዴ እስቲ ከፍ ወደ ላይ በሉና የላክነውን ሜሴጅ ተመልከቱ። ጉዳይ ካላችሁ እኮ እኛ እንዳይረብሻችሁ ነው የዘጋ ነው። ግን ሀሳብ ካላችሁ ለአባሉ ማወቅ ያለበት ኮሜንት ካለ ምንም አይነት ገንቢ ነገርም ካለ እኮ ለአድሚን ላኩና በአድሚኑ በኩል ፖስት ይደረጋል ብለናል። እሱን አላየነውም። በቃ ምን መሰለሽ አሁን ለምሳሌ የሞተውን ሰው አይዲ ነምበር አስገቡ ያልንበት ምክንያት በመሰለሽ በጣም ስልክ ይመጣል። በተለይ ከግሩፑ መካከል አንድ ሶስታችን ጋር በጣም ብዙ ስልክ ይመጣል እና ለማን ነበር የከፈልኩት ለማን ነበር ያልከፈልኩት የሚል ነገር አለ። እንደው ይሄ ምን ይሻላል ስንል መጣልን ይሄ ሀሳብ። አይ የሟቹን አይዲ ነምበር አብረው ያስገቡ ሶዳት እነሱም ለማን እንደከፈሉ ያውቃሉ። ማሲሞት እንደከፈሉ መጨረሻ ስለሚያውቁ የሟቹን አይዲ ነምበር አሁን የሟቹን አይዲ ነምበር አስገቡ ስንል አናውን ስናደርግ አንድ ሰው ሲያርፍ ከሌ
አይዲ ነምበሩ እንደዚህ ብለን እናደርጋለን። እና ምነው አይዲ ነምበሩን አላስገባችሁም? አይ ያላካችሁልንም አይዲ ነምበሩን የሚል አለ። በሉ ለሚቀጥለው ህይወት አሁንም ልከናል። እኛ ሁል ጊዜ ትዕግስት የሚባለው ነገር በኩንታል ያስፈልጋል። እና ደግሞ ምልሽ እንዴት ነው የቮለንቲር ስራ ስትሰሪ ይሄን ሁሉ ፌስ ማድረግ እንዳለ ማወቅ እና የሚደረጉ ነገሮችን ፐርሰናል አድርጎ አለመውሰድ ነው። በቃ በስራ ነገር አለ አይደለም አለመግባባት ቢኖርም ፐርሰናል አለማድረግ። እኛ ባህል ውስጥ ትልቅ በሽታ አለብን። ምክንያቱም በስራ ከተገጫጨሽ ፐርሰናል ይሆናል። አንድ ከውጮቹ መማር ያለብን እላለሁ እኔ ብዙ ጊዜ ያው እነ ክሊንተን የተመረጡ ኦባማ የተመረጠ ጊዜ ያንን ሁሉ ተፋጭተው ሲወጡ ሀቅ ተደራርገው ሻምፓኛቸውን አጋጭተው እንደውም አብረው ሰሩ አይደለም። እንዲህ አይነት መልካም ነገሮችን ከውጮቹ መማር የግድ ያስፈልገናል ዝም ብለን እና አሁንም ይሄ እውነት እንዳልሽው ኃይለኛ ትዕግስት አለው በጣም። እኔ ራሳችንን ለማሞገስ ሳይሆን ይሄ ቦርድ በጣም ታጋሽ ቦርድ ነው። ማንንም ደግሞ ለመመለስ መልስ ለመመለስ ምናምን ቁጣም የለም ምንም የለም። ደስ ብሎን ነው የምንመልሰው። እኔ የደወሉልኝ ሰዎች ሁሉ በቃ ለማስረዳት የምችለውን ያህል ረዥም ጊዜ እጠቀማለሁ፣ ምክንያቱም እስከሚገባቸው ድረስ እና አሁንም ጥያቄ ካለ እንደገና ጠይቁ፣ ምንም አትጨነቁ። እንደው አጉል ጊዜ ደወልን መሸ ምናምን ግድ የለም ምንም አይደለም። እንደዛ ከንፈርት እንሰጣቸዋለን ብዬ አስባለሁ። እኔ መቼም ኮሜንት ያለው ሰው ከሆነ አሁን ዛሬ በዚህ ነገር ላይ ሀሳብ ካለው ያንቺን መልእክት ሲያይ ኮሜንት ይጽፋል ብዬ ተስፋ አደርጋለሁ። እና ትዕግስት ያለው ቦርድ ነው። ምንም ሻፌን ሞልቼ መናገር እችላለሁ። ወራሂ ክፍያ የለውም እንደነገርሽም። ከዛም አልፎ ሰው ህይወቱ ሲያልፍ እንኳን ሲያርፍ በጣም ትንሽ ነው ክፍያው እውነት ለመናገር እና እንዴት ነው ተቀማጭ አለመኖሩ ወዲያው ለመክፈል አያዳግትም? ባካፕ የለውም እድሩ? ምንድን ነው መሰለሽ መመዝገቢያው የእድሩ ካፒታል ነው። የመመዝገቢያው ገንዘብ የእድሩ ካፒታል ነው። ፕላስ 25 ብር ሰው በሚሞትበት ጊዜ ሲከፈል የ20 ብር ባለው ሜምበር ተባስቶ ቤኔፊት ይሰጣል። 5 ብር እንደ ስራ ማስኪያጃ ይቀመጣል። እና ያ ነው እንግዲህ እስካሁን ያለው ካፒታል። መልካም። ስለዚህ እድሩ ሰው ህይወቱ ሲያልፍ ካለው ላይ ሰጥቶ የሚያስገባው እንጂ አይጠብቅም። እስኪ ከጠበቀማ ምኑን እድር ሆነ? እንደዛ አይጠብቅም። እና ደግሞም ሰው በህጋችን መሰረት በ10 ቀን ውስጥ ከፍሎ ሪፕሌስ ማድረግ ማለት ነው። ያው የወጣውን ይተካል ማለት ነው ክፍያው። መልካም። እንደነገርሽን የእድሩን ለምሳሌ የአባል ቁጥር ፖስት ታደርጋላችሁ። አንዳንድ ጊዜ በባንክ ሲከፈል ስፔሻሊ ደግሞ ለምሳሌ አንድ ሰው የቲዲ ባንክ ሆኖ ወይ ሮያል ባንክ ሄዶ ይሆናል የእናንተን የሚያስገባው። ሲገባ ደግሞ በሰውየው ስም የማይገባበት ሁኔታ አለ። ቁጥር ብቻ ነው የሚገባላችሁ እና ሰውየው ደግሞ ካላወቀ እንዴት ነው እሱን ሶልቭ ማድረግ የምትችሉት? ምንድነው መሰለሽ ኢትራንስፈር የሚያደርጉ ሰዎች ለምሳሌ እሱንም መስመር ለማስያዝ ብዙ ጊዜ ፈጅቶብናል። ምንድነው አሁን ለምሳሌ አንድ ሰው የራሱን ክፍያ ሲከፍል እንኳን ስሙን እናውቃለን፣ ግን እኛ ደግሞ ማውጫችን አይዲ ነምበሩ ስለሆነ አይዲ ነምበሩን እዛ ኖቱ ጋር እንዲያስገባ እንጠይቃለን። አንዳንዱ ሰው 100 ብር ይከፍልና ያ ማለት ለሌላ ከራሱና ለሌሎች ሰዎች ከፈለ ማለት ነው። እንግዲህ የእሱን እንኳን ብናቅ ሌላው ገንዘብ የማን እንደሆነ ስለማናቅ የእያንዳንዱን የከፈለላቸውን ሰው አይዲ ነምበር እዛ ኖት ውስጥ እንዲያስደርግ እናደርጋለን። እና ያ ነው ማን እንደከፈለ የሚያሳውቀን ማለት ነው። አይዲ ነምበሩ በጣም ኢምፖርታንት ነው። በተለይ ለአንድ ሰው ለራሱም ከፈለ ለሌሎችም ከፈለ። ለራሱ ብቻ ሲከፈል ለእኛ ስራ ያበዛብን እንጂ ያው ስም ሊስት ጋር ሄደን በስሙ ምናምን እንፈልጋለን፣ ግን ቱማች ወርቅ። ግን አይዲ ነምበር ከተደረገ የእኛ ማውጫችን አይዲ ነምበሩ ስለሆነ በጣም ቀላል ነው እና የሚከፍልላቸውንም ሰዎች አይዲ ነምበር እዛ ኖት ውስጥ ያደርግልናል።
ያ ይሄ እናንተን እድር እኔ እውነት ለመናገር በጣም ለወጣቶች የተመቸ ነው ብዬ ነው የማስበው። ስብሰባ እንዳለው ጠይቄሽ ነበረ። እስቲ እሱን ግልጽ አድርጊልን። ስብሰባ አላችሁ? ቦርዱ ነው የሚሰበሰበው እንጂ እስካሁን ሜምበሩ አይሰበሰብም። 1,000 ስንት ሺህ ሰው ምን አድርገሽ ትሰበስቢያለሽ? እና ቦርዱ ነው የሚሰበሰበው። ተሰብስበን የሚያስፈልግ ነገር ካለ እንጠይቃለን። አሁን ለምሳሌ አንድ ጊዜ ዌይቲንግ ታይም አልነበረውም መጀመሪያ እንትኑ እድሩ እና ዌይቲንግ ታይም ይኑረው የሚል ነገር መጣና አባሎችን ክፍት አደረግን እና አባሎች ሀሳብ እንዲሰጡበት አደረግን። ይኑረው አይኑረው ስንት ቀን ምናምን የሚለው እና 90 ቀን ዌይቲንግ ፔሪድ ይኑረው ተብሎ ተወሰነ እና በዛ መሰረት ባይሎዋችንን አሜንድ አደረግን። ለአዲስ ተመዝጋቢ ማለት ነው? አዎ አዲስ ሰው ሲመዘገብ 3 ወር ዌይቲንግ ፔሪድ አለው። አሁን ይህን የሚያዳምጡ ብዙ ወጣቶች እንደሚመዘገቡ ጥርጥር የለኝም እና ዌይቲንግ ፔሪዱ ነው እንጂ ሌላ ምን ማሟላት አለባቸው የእናንተ እድር አባል ለመሆን? ምንም ማሟላት የለባቸውም። ሌላው ደግሞ ከመደበኛ እድሩ የሚለይበት ለምሳሌ ባህላዊ እድራችን አንድ ሰው ይገባና ሚስቱ ልጆቹ ምናምን ይመዘገባሉ። ይሄ ከዛ ይለያል። ይሄ እያንዳንዱ ሰው ለራሱ ነው የሚገባው። ባልም ሚስትም ልጆችም ከ18 ዓመት በላይ ከሆኑ በራሳቸው ነው የሚገቡት እንጂ እሱ ይለያል ከኛ እንትን። 2 ፎቶግራፍ እና ክፍያውን መክፈል እና አናውንስ ሲደረግ በወቅቱ ያችን 25 ብር ማስገባት ነው እንጂ ሌላ ጫና የለባቸው። በጣም ቀላል ነው። ይሄንን የጠየኩበት ምክንያት በደጋግሜ ወጣቶች ሲንግል ሆነው ለሚኖሩ ሴትም ወንድም እጅግ በጣም ተማሪዎች ለብቻቸው መተው እዚህ የሚማሩ በጣም ለብዙ ወጣቶች ጠቃሚ ነው። ወይም ደግሞ ላላገቡ እድሜያቸውም ለገፋ የእድሜም ገደብ የለውም ብለሽኛል። በዛውም ደግሞ የኢሚግሬሽን ስታተስ የምትጠይቁም ከሆነ ትነግሪኛለሽ እና ይህ በጣም ጥሩ ነው ብዬ ያሰብኩትን ቀጣይ ላነሳ የምፈልገው ጥያቄ አንዳንድ ጊዜ አቶ መክብብን ከዚህ በፊት ሳወራቸው በጣም የሚያሳዝኑ ታሪኮች ያጋጥሟቸዋል። ወጣት ልጆች ባዶ ቤት ተዘግተው ህይወታቸው አልፎ 1 ወር ቆይቶ የሚገኙበት ሁኔታ ይኖራል። ከዛ በኋላ አይዲያቸው ማይታወቅ ማንነታቸውም አንዳንዴ ተቀብረውም ወይም ደግሞ ይጠሯቸዋል ፊውነራል ሰርቪስ ኢትዮጵያዊ መሆናቸውን ሲያውቁ እና ይሄ እድር ቢያንስ መኖራቸውን እንዲያውቅ ያደርጋል ወይ? ምን ያህል ለእንደዚህ አይነት ወጣት ልጆች ይሄንን የሚያስጨንቅ ነገር የማስቀረት አስተዋጽኦ ምን ያህል ነው ብለሽ ታምኛለሽ? እኔ እውነት ለመናገር ስታተስ ስላልሽው ኢሚግራንት ሆነው መጥተው አፕላይ አድርገው የሚጠብቁ ብዙ ሰዎች አሉ እና እነሱንም እንቀበላለን። ኬዛቸውም አልቆላቸው የካናዳ ነዋሪ ከሆኑ እሰየው፣ ካልሆኑ ደግሞ አገሩን ለቀው ወደ ሀገራቸው የሚመለሱ ከሆነ ብዙ ጊዜ ይሄ ሀፕን አያደርግም፣ ግን እንደው አይዲያውን ለመስጠት ያህል ነው። የሚሆን ከሆነ እድሩ እስካሉበት ይገለገላል፣ ግን ከዛ በኋላ ቀጣይነት አይኖረውም ማለት ነው እንጂ የነዋሪነት ወረቀት የላቸውም ብለን አንቀበላቸውም አንልም። አንድ ሰው ይሄንን እድር ፎርሙን ሞልቶ በሚገባበት ጊዜ ተጠሪ ሰው ይኖራል። ያንን ሰው ነው ቤኔፊሻሪ አድርጎ እንትን የሚለው እና ያ ሰው ደግሞ ኢሚዲየትሊ ለእድሩ ያሳውቃል የዛን የአባል እረፍት። የግድ ተጠሪ ሰው እንዲኖረው ስለሚያስፈልግ እዛ መዝገብ ላይ ያለው ሰው ሪስፖንሲቢሊቲ ወስዶ ያሳውቃል እና እንደዚህ ሆነው ካለመገኘት ያድናል ብዬ ተስፋ አደርጋለሁ እና ይጠቅማል ቢገቡ። እኔ መቼስ በጣም ይጠቅማል ብዬ ይገባሉ። አንዳንድም አሉ የገቡ እና ብዙ ጊዜ እንደውም ዛሬ አንቺን ከማነጋገሬ በፊት አንድ ሰው ደወለልኝ እና እንዲህ አለኝ፣ እንግዲህ ጡረታ ወጥቻለሁ፣ ሸምገል ስንል ሙነው ሞት የሚታሰበው እና ዋስትና እንድትመዘግቡ ነበር አለ እና
ይሄ ስሜት ሁሉ ሰው ጋር ባይኖር ጥሩ ነው። መሆን የሚገባው ስላረጀን ሳይሆን ሞት እንደሆነ የቀን ቀጠሮ የለውም። ያ ደግሞ ኮሚኒቲ ልርዳ እስቲ በምን መንገድ ልርዳ ከሚለው እሳቤ ሰው አባል ቢሆን የበለጠ ደስ ይላል። የሞቱ ነገር እንግዲህ እግዚአብሔር ፋንታ ነው። ግን እሺ ለማንኛውም ግን ለልጆቻችን ግን እስቲ ይሄን እናስተምር። እንደዚህ አይነት ቦታ መግባት ሰው ሲሸኝ ሰው በክብር ሲሸኝ ስታዩ ለእናንተም ደስታን ይሰጣል በሚል መንገድ ሰው እንዲገነዘበው ማስተማሩ ለልጆቻችን ጥሩ ነው አልኩትና ተሳስቀን ዘጋንና ልጆች እውነት ለመናገር ወጣቶቹ ይጠቅማቸዋል። በአሁኑ ጊዜ ደግሞ ያው እንደምታየው ይሄ ቴክኖሎጂ ያለ ሰው ወጥቶ ከሰው ጋር ብዙ አይገናኝም፣ ቤት ዘግቶ ነው የሚውለው እና እንደዚህ አይነት አደጋዎች ይኖራሉ። አንዳንድ ወጣቶች ማንንም የማያውቁ ወይም ከሰው ጋር የማይቀርቡ ከስራ ወደ ቤታቸው የሚሄዱ የት ነህ እንዴት አደርክ የማይላቸው ሰዎች አሉ። ለምሳሌ አንድ ወጣት እናንተ ጋር መጥቶ እኔ ማንም የለኝም ተጠሪም የለኝም፣ ነገር ግን መመዝገብ እፈልጋለሁ ብሎ ቢል ምን አይነት ሶሉሽን አለ? ያ አፕሊኬሽን ያስገባል ያላችሁት ስለዚህ አይነት ነገር ምን ያህል ጥቅም አለው? የግድ መቼስ አንድ ሰው ቤኔፊሻሪ መኖር አለበት። ይሄን ለማድረግ የግድ መኖር አለበት እና ለምንድን ነው መሰለሽ መኖር ያለበት? ያ ሰው አንድ ነገር ቢደርስበት ለእድሩ የሚያሳውቀው ሰው ሊኖር ይገባል። የግድ ኮሚኒኬት የሚያደርገው አንድ ሰው ሊኖር ይገባል። እንደዚህ አይነት ሰዎችን ደግሞ እኔ በግሌ የምመክረው ምንድን ነው ከኮሚኒቲያቸው ጋር ቢጠጉ ሞር ሰው የማወቅ ወዳጅ የማፍራት ብዙ ነገር አላቸው። አሁን ባለፈው ታስታውሽ እንደሆነ ካናዳ ውስጥ ቶሮንቶ ብዙ ኢሚግራንት መጥተው ችግር ነበረ። ግን የኢትዮጵያ ሕዝብ ደግሞ እውነቴን ነው በእንደዚህ በችግር ጊዜ የመረዳዳት ባህላችን ከፍ ያለ ነው እና የኢትዮጵያ ኮሚኒቲ ቶሮንቶ ያለው ትልቅ አስተዋጽኦ አድርጎ ሕዝቡን አሰባስቦ እርዳታ አድርጎ ልጆቹ ሜዳ ላይ ከመውደቅ ድነዋል እና በዛ መሰረት ቤተክርስቲያን ይሄዳሉ። ቤተክርስቲያን በሚሄዱበት ጊዜ ወዳጅ ያፈራሉ። ኮሚኒቲያቸው ውስጥ ደግሞ ባላቸው ጊዜ ብቅ ብለው አንዳንድ ነገሮችን ቢያደርጉ ይጠቅማቸዋል። ያው አዲስ የመጣ ሰው ቀላል አይደለም። በጣም ችግር አለ፣ ለኢሚግራንቶች በጣም ችግር አለ፣ ብቸኝነቱ አለ ምናምንና እንደዚህ አይነቶቹ እኛም ብዙ አስተናግደናል። የኢትዮጵያ ማህበር ሰራ ነበር ለረዥም ጊዜ እና እዚህ ሀገር እንደውም ኢትዮጵያ ማህበር ነው የሰራሁት እና ብዙ አዲስ የሚመጡ ልጆች ይመጣሉ እና ብዙ ተስተናግደዋል፣ ከብቸኝነት ተላቀዋል። እንደውም አንዳንዴ ሜንታሊ ቻሌንጅድ የሆኑ ልጆች ሁሉ መጥተው ብዙ ከእንደዛ አይነት መጥፎ ሁኔታ ውስጥ እንዲወጡ አድርጎ መስሪያ ቤቱ ሁላችንም በአቅማችን የምናደርገውን እያደረግን እንትን ብሏል እና ወደ ኮሚኒቲ፣ ወደ ቸርች፣ ወደ እድር መምጣት የግድ አስፈላጊ ነው። የሰው ልጅ የትም ቦታ ቢሆን ሰው ያስፈልገዋል። እኛ ኢትዮጵያኖች በተለይ ደግሞ ሰው እንፈልጋለን አይደል? ሰው በጤናም በደስታም በሁሉም ጊዜ በአጀብ የኖርን ሰዎች እና በጣም ጥሩ አይነት ባህል ያለን ሰዎች ስለሆን ያለ ሰው መኖር አንችልም። ስለዚህ ለደስታም ሆነ ለሀዘን ሰው ስለሚያስፈልግ ወደ ኮሚኒቲ ቢመጡ ጥሩ ነው። በዛ ውስጥ ደግሞ ብዙ ወዳጅን ማፍራት ይቻላል እና እንግዲህ እድሩ እንዳልኩሽ ብዙ ሰው የለኝም። የማውቀውን አንድ ሰው ወይንም ሁለት ሰውም የሆነ 10 ሰውም እድሩ እንዲረዳልኝ ይፈልጋለሁ የሚል ሰው ከመጣ እንትን ማለት ይችላል። ፎርሙን ሲሞላ እንዳልኩሽ ኖት አብሮ ማያያዝ ይችላል እና እድሩ ምን ጊዜም ቢሆን የሚያስፈልገውን ነገር ያደርጋል። የእናንተን እድር ስመለከተው 2 አይነት እድር አለ ስትገልጭልን። ዘመናዊ እድር ነው የእናንተ፣ በጣም ከኢንሹራንስ ጋር የተቀራረበ ነው። ኢንሹራንስ አሁን ባለፈው ስታጫውጪ ኢንሹራንስ አባላቶቹ ኑ ስብሰባ ብሎ አይጠራም፣ ነገር ግን በሚገባው ሰዓት ይደርሳል። የእናንተን ግን በአማርኛ ህጉን ማወቅ አለባችሁ። ምን አይነት ቤኒፊት አለው? የተንዛዘ ይሄ የእኛን ማህበረሰብ የሚመጥን ያ ማለት ምንድን ነው? ፕራክቲስ አድርገን የመጣንበትን። ለምሳሌ ብዙዎቻችን እኮ ኢንሹራንስ ሊኖረን ይገባል፣ ነገር ግን ይሄኛው ሲምፕል የኛ ማህበረሰብ የሚመጥን ስል
ብዙ ማሰብ ሳይጠበቅብን ብዙ ማንበብ ሳይጠበቅብን ለማለት ፈልጌ ነው። ይሄንን ተመልክቻለሁ። ደግሞ ባህላዊው በደንብ ቀብር አዘጋጅቶ አብሮ ብዙ ነገር እሱም አይነት እድር እንዳላለና ማህበረሰቡ ይሄን የመሰለ ምርጫ ቀርቦለታል። የቶሮንቶ ማህበረሰብ በጣም እድለኛ ነው ብዬ ነው የማስበው። እውነት ነው። የሚመጥነውን ሄዶ መግባት ይችላል እና እስቲ ምን ማወቅ አለበት ማህበረሰቡ ምርጫውን ከማድረጉ በፊት የሚለውን ንገሪ። እንግዲህ ይሄንን እድር ለመግባት ያው እንዳልኩሽ ብዙ ሰው አሁን የመስሪያ ቤት ኢንሹራንስ አለው፣ የላይፍ ኢንሹራንስ አለው፣ የወዳጅ ዘመድ በአካባቢው ብዙ አለው። ያ ተጨማሪ ፋይናንስ ስለሚፈልግ ይሄንን እድር ይገባል። ሌላው ደግሞ ምናልባት ሌላ እድሮች ለመግባት መግቢያው ይከብደውና ይቸገር ይሆናል እና ይሄ የሁሉን አቅም ያመዛዘነ ነው። 250 ብር የአንድ ጊዜ ዋን ታይም ፔመንት መክፈል በጣም ሁሉም አፎርድ የሚያደርገው ነው። ማንም ሰው የትኛውም ገቢ ያለው ሰው አፎርድ የሚያደርገው ስለሆነ በተለይ እንግዲህ የአቅም ጉዳይ ደግሞ በጣም አስፈላጊ ነው። ስለዚህ የሁሉን አቅም ያማከለ ስለሆነ እኔ መቼስ ይሄንን እድር የጀመሩትን ሰዎች አሁንም ይሰሙኝ እንደሆን ባሉበት በጣም 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 አድናቂያቸው ነኝ። ሆነን ለመናገር በጣም አድናቂያቸው ነኝ። ሀሳቡም ትልቅ ነው። ትልቅ ሀሳብ ነው ያልነው። አዎ ቅድም ያልነው የማህበረሰቡን ሩጫ አንደርስታንድ ያደረገ በደንብ ያጠና ነው። ሁለተኛ ደግሞ ያ ባህላዊውን ነገር የሚፈልገው የቀብሩን ልክ የኢትዮጵያን የሚመስለው ደግሞ ምርጫ ቀርቦለታል እና እንደሚመስለኝ ማህበረሰቡ ከመግባቱ ከመመዝገቡ በፊት ማወዳደር የትኛው ነው ለእኔ የሚሆነው፣ ከዛ ኤክስፔክቴሽኑ ሞር ማህበራዊ ነገሩን የሚፈልገው የቱ ነው፣ ወይም ደግሞ በቃ ልክ እንዲህ አይነት አደጋ ከደረሰብኝ ቤተሰቤ እንዳይቸገር ጎፈንድሚ እንዳይለመንልኝ በቃ እዚህ ውስጥ መሳተፍ ፈልጋለሁ፣ ለስብሰባ ታይም የለኝም ለሚሉ ሰዎች ደግሞ የእናንተ እጅግ በጣም ተመራጭ ነው። ይሄንን የሚያዳምጡ ሰዎች በመላው አሜሪካ፣ አውሮፓ፣ ካናዳ ከተሞች ያሉ ትልቅ ተሞክሮ ያገኛሉ ብዬ አስባለሁ። በተጨማሪ ምናልባት ይጠቅማል ያልሽውን ከልምድሽ ገጠመኝ ብለሽ ልታስቢ የምትችይውን ምናልባት ያሳቀሽ ወይም ያበሳጨሽ እንዲህ አይነት ገጠመኞች ካሉ ቅድምም እርግጥ አካፍለሽናል፣ ልትነግሪኝ ትችያለሽ። በእኔ በኩል ለዛሬ ጥያቄን ጨርሻለሁ። ነገር ግን እጅግ በጣም ስለ ካናዳ ህይወት ብዙ ልምድ አለሽ። 30 ዓመት ቀላል አይደለም። ከስራ ዓለም ልጅ ከማሳደግ ከዛ ደግሞ የጡረታ ህይወት ምን ይመስላል በካናዳ ላይ የሚለውን በሚቀጥለው ዝግጅት ነው በተመልካቾቼ ፊት ነው የምጠይቅሽ። ታካፊናለሽ። ምን ብታቂ ካሁኑ አሁን ጡረታ ላልወጣ ነው 30 ዓመት 20 ዓመት ስራ ላለን ሰዎች ምንድነው ከአንቺ መማር ያለብን የሚለውን ትነግሪናለሽ። ለአሁኑ ግን የመጨረሻ ምናልባት የምትነግሪን ነገር ካለ እድሉን ልስጥሽ። እንግዲህ ገጠመኞቹ ብዙ ናቸው፣ ተወርቶም አያልቁም። ግን እንዲሁ አሁን ባለፈው ስለዚህ እድር በጓሮ ቲዩብ ላይ ውይይት አድርገን በሱ መነሻ በማድረግ ብዙዎች ከተለያየ ሀገር ደውለውልኛል፣ ስልኬን ከማሜ እየወሰዱ እና እንደውም የካናዳ ሰዎች ጆይን ማድረግ እንችላለን ወይ ሩቅ ያሉት ሁሉ ከእናንተ ጋር ሁሉ ይሉ ነበር እና እናንተ እዛው አቋቁሙ፣ እርዳታ ከፈለጋችሁ እንረዳችኋለን፣ ኮንታክት አድርጉን፣ ግን ራሳችሁ በያላችሁበት አቋቁሙ። ለምን አንደኛ ነገር ይሄ እድር ኢንፐርሰን ነው መመዝገብ ያለብሽ። ስለዚህ አላደል ብዙ ችግርም ባይኖር አላደል አንዳንዴ ወይ የሞተ ሰውም ሰው ሊያስመዘግብ ይችላል ተብሎ መታሰብ አለበት አይደል አንዳንድ ነገሮች ላይ። ስለዚህ ያንን አቮይድ ለማድረግ ኢንፐርሰን ስለሆነ እንትኑ እዛው በአካባቢያችሁ፣ እኛም ከሌሎቹ ልምድ ወስደን ነው በአካባቢያችን ያቋቋም ነው እና ያንን ለመርዳት ፈቃደኞች ነን እና በያላችሁበት ሁሉም ኢትዮጵያዊ ቢያቋቁም በጣም ነው ደስ የሚለን እና ይሄ ነው። ከዛ በተረፈ ያው እንዳልኩሽ እኔ አሁን መክፈሌን በምን ታውቃላችሁ የሚለው ጥያቄ ብዙ ጊዜ ይመጣል።
ያው እንዳልኩሽ ነው እንግዲህ ያንኑ ደጋግመሽ ታስረጃለሽ። አንዳንዴ እንደውም እኔ ምን አደርጋለሁ መሰለሽ እንደው ብዙ ነገር ማንበብ ስለሚሰለች ሰው ማንበብ ሰልችቶታል እና በድምፅ መልዕክት ተዋለሁ እና ይሄ የድምፁ መልዕክት ጥሩ ነው በዚሁ ቀጥሉ የሚል ደግሞ ኮሜንት እንሰማለን እና ጥሩ ነው እንግዲህ ማንም እኔ አዘ ቮለንቲር ስሰራ እኔ 19 ዓመት ኢትዮጵያ ማህበር ውስጥ ስሰራ ተቀጥሬ በሰራተኛነት ስሰራ ቮለንቲርም ያንን ያህል ዓመት ሰርቻለሁ። ቮለንቲር ስንሰራ ወደነው መስራት አለብን። ደሞዝ ስላልተከፈለን ሳይሆን ወደነው መስራት አለብን። የምንሰራው ስራ ደግሞ ህብረተሰቤን፣ ወገኔን ያገለግልልኛል ብለን ካመንን ደስ ብሎን እንሰራዋለን እና እኔ በቮለንቲር ስራ የምሰራው እውነት ለመናገር ለራሴ ትልቅ ደስታ ስለሚሰጠኝ በጣም ደስ ይለኛል እና ያ የብዙ ሰው በእርግጥ አሁን ከድሮ የተሻለ ጊዜ አለኝ። ሞር ቮለንቲር ማድረግ እችላለሁ። ግን እኔ ስራ ላይም ሆኜ ቢሆን ቮለንቲር ስራ በጣም አደንቃለሁ። በቮለንቲር የሚሰሩ ሰዎችንም ደግሞ በጣም አከብራለሁ። ብዙ ሰዎች አሉ ልክ ሰዓት አክብረው ልክ በደሞዝ እንደተቀጠረ ሰው የሚሰሩ ብዙ ማውቃቸው ሰዎች አሉ እና ለእነሱ በጣም በጣም ትልቅ ክብር አለኝ እና እንግዲህ በቮለንቲር ስራ መቀጠሉን በተለይ አዘ ሲኒየር ደግሞ ስትሆኝ ጥሩ ነው። ቢዚም ያደርጋል። ሌላ ሶሻል ኮሚትመንቱ ቢበዛም ትንሽ ደግሞ ለዚህ ስፔር ማድረጉ ጥሩ ነው እና በተረፈ ይሄው ነው። እኔም በጣም ብዙ ሶሻሌ በጣም ሰፊ ስለሆነ እንደምንም ደግሞ ማታም ማምሽቼ ምንም ቢሆን የዋስትናን ነገር እሰራለሁኝ እና በጣም ከነሱ ደስ ይላል። ምናልባት አንድ ተጨማሪ ሳናነሳ የቀረ ነው ህጋዊነቱ በካናዳ ላይ ምን ይመስላል የሚለውን ነን ፕሮፊት ኦርጋናይዜሽን ሬጅስተር አድርገናል። መንግስት ያውቀዋል። በመንግስት ሬጅስተር የተደረገ ነን ፕሮፊት ኦርጋናይዜሽን ነው እና በህጋዊ ነው። ያ በጣም እናመሰግናለን ተመልካቾቻችን። ምናልባት ይህንን እድር ጆይን ማድረግ የሚፈልጉ ቶሮንቶ ብቻ ነው ወይስ ቶሮንቶ እና አካባቢውንም ያካትታል? አሉ ከኪችነርም ከኦቶዋም ከተለያየ ቦታ አሉ። በጣም ደስ ይላል። ቶሮንቶ እና አካባቢዋ ላይ ያላችሁ መመዝገብ የምትፈልጉ በተለይ አዲስ የመጣችሁ ወጣቶች ያው እናንተ ስብሰባ በዚህ ቀብር ሂዱ እንደዚህ ሁኑ መባል ጊዜ ለሌላችሁ ተማሪ ለሆናችሁ ሩጫ ላይ ላላችሁ ሁሉ ግዴታ መመዝገብ እንዳለባችሁ ነው እኔ በግሌ የምመክር። ስለዚህ እንዬ ትሰጠኛለች ከታች ኮንታክታቸውን እንተዋለን። ምን ላይ መመዝገብ እንዳለባችሁ እታች ፒንድ እናደርግላችኋለን። ገብታችሁ ጆይን ብታደርጉ ነው የምመክረው። ከ18 ዓመት በላይ የሆነ ማንም። በጣም እናመሰግናለን። የነበረን ቆይታ እጅግ በጣም አስተማሪ የሆነ ነው። ብዙ ሰዎች ይሄንን ተመልክተው ከዚህ በኋላ ጎፈንድሚ አይኔም አያሳየኝ ብሞት ለምን ብዬ ሰው ማስቸግረው እኔ መሞቴ አንሶ እንደገና ሰው እኔን ነፍስ ይማር ይባል ወይስ ስንት ላዋጣ ብሎ ያስብ የሚለውን ሀሳብ በፍጹም አስቀርተው አልሞትም የሚሉ ብዙ ሰዎች አሉ። ላይክ ወጣት ናቸው፣ አይ እኔ ምን ያደርግልኛል ገና ነኝ የሚሉ ሰዎች አሉና ይሄ ሁሉ ሞት በእድሜ አይደለም የሚመጣው። ስለዚህ ብዙ ነገር አለን። ስለዚህ ይሄንን በህይወት እያለን ቆም ብለን ማስተዋል ያስፈልጋል። እንደገና በጣም በተደጋጋሚ የምናየው አሳዛኝ ክስተቶች አሉ። እኛም ከተማ ላይ የተመለከትናቸው በር ተዘግቶ ሰዎች እንደዚህ ህይወታቸው ሲያልፍ ለሱ ራሱ አንድ ሲስተም ነው ብዬ ነው የማስበው። ለምን ቢያንስ እድሩ ላይ ስትከፍሉ ስማችሁ ከሰው ጋር የምትገናኙበትም ሁኔታም እንዴ ከሌ አልከፈለም ወይም ከሌ እንደዚህ አይደለም ተብሎ ቼክ የምትደረጉበት ሁኔታ ይፈጥራል እና ግዴታ ደግሞ አንድ ሰውም ሳይን ስለምታደርጉ በጣም ጥሩ ሁኔታ ነው የሚፈጥረው። ይሄ ነገር መቅረት አለበት በባዶ ቤት ህይወት ማለፍ የሚለውን መጨመር እፈልጋለሁ። አብራችሁን እስከዚህ ደቂቃ አብራችሁን ስለዘለቃችሁ እጅግ በጣም አድርገን እናመሰግናለን። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ።